ሰላም ውድ ተማሪዎች ቻፕተር 3 ሶሾ ኢኮኖሚክ ኤንድ ፖለቲካል ዴቨሎፕመንትስ ኢን ኢትዮጵያ ፍሮም ሚድ 19th ሴንቸሪ ቱ 1941 የኢትዮጵያን ማህበራዊ ኢኮኖሚያዊ እንዲሁም ፖለቲካዊ ለውጥ ከ19ኛው መቶ ክፍለ ዘመን እስከ 20ኛው መቶ ክፍለ ዘመን ማለትም እስከ 1941 ያለውን ሙሉ ታሪክ በዚህ ምዕራፍ የምንዳስስ ይሆናል። እዚህ ለሰን እንግዲህ የሁለቱን የመጀመሪያዎቹን ርዕሶች ሎንግ ዲስታንስ ትሬድ in 19th century and the cottage industry የሚለውን በዚህ ቪዲዮ የምንመለከተው ይሆናል። ሶ ምዕራፉ የኢትዮጵያን ሙሉ ታሪኳን ዘመናዊ ታሪኳን ያቀፈልን ነው። የሀገራችንን ታሪክ ማወቅና መገንዘብ ለኛም ለትውልዱም በጣም ጠቃሚ ስለሆነ ይህንን ምዕራፍ ወዳችሁት እንድትከታተሉት ጋብዛችኋለሁኝ። ሶ ወደ ትምህርታችን እንግባ። 3.1 ሎንግ ዲስታንስ ትሬድ ኢን 19th ሴንቸሪ ኤንድ ዘ ኮቴጅ ኢንዱስትሪ ይላል። የኢትዮጵያ የረዥም ርቀት ንግዷና የኮቴጅ ኢንዱስትሪያ ወይንም ኮቴጅ የምንለው እንግዲህ ሸክላ እንዲሁም የተለያዩ ባህላዊ የኢትዮጵያ ሀገር በቀል የሆኑ ምርቶቿን እንመለከታለን ማለት ነው። 3.11 ዘ ትሬድ ሮትስ ዋና ዋና የንግድ መስመሮች ፒፕልስ ኢንተራክሽን የህዝቡ ግንኙነት ሜጀር ማርኬት ሴንተርስ ዋና ዋና የገበያ ማዕከላትና ሜዲየም ኦፍ ኤክስቼንጅ የመገበያ ገንዘብና ትሬድ ኢተምስ የንግድ እቃዎቹ ምንድን ናቸው የሚለውን እኒ ኢን ዘ 19th century the people and polities that existed in the southern, northern and eastern parts of Ethiopia and the Horn were connected by two major trade routes that started from Bonga, the capital of Kaffa kingdom. በ19ኛው መቶ ክፍለ ዘመን እንግዲህ ህዝቡና እንዲሁም ዋና ዋና ከላይ ያሉት መሪዎቹ ማለት ነው በሰሜኑ በደቡቡ እንዲሁም በምስራቁ የነበሩ የኢትዮጵያ ክፍሎች ሁለት ዋና ዋና የንግድ መስመሮች ነበሩ ማለት ነው። ሁለቱም የሚነሱት ከከፋ ዋና ከተማ ከነበረችው ከቦንጋ ነው ማለት ነው። The main market centers along these lines were Bonga, ሂርማታ፣ ሳቃ፣ አሰንዳቡ፣ ባሶ ኤንድ ጎንደር ናቸው ማለት ነው። ዋና ዋናዎቹ እንግዲህ ማርኬቶቹ ወይንም የገበያ ማዕከሎቹ አሁን የጠቀስኩላችሁ ቦንጋ ላይ የሚገኘው ዋናው ሂርማታ፣ ሳቃ፣ አሰንዳቡ፣ ባሶ እና ጎንደር የሚገኙት ዋና ዋና የገበያ ማዕከላቶች ነበሩ ማለት ነው። አዘ ጎንደር ኢትስ ብራንችድ ኢንቱ ቱ የመጀመሪያው እንግዲህ ከቦንጋ የሚነሳው ጎንደር ላይ በሚደርስበት ሰዓት ለሁለት ይከፈላል። ዘ ፈርስት ዌንት ዌስት ዋርድ ስሩ ችልጋ ቱ መተማ ኦር ጋላባት ኤንድ ዘ አዘር ሩት ፓስድ ስሩ አድዋ አስመራ ኤንድ ተርሚኔትድ አት ምጽዋ ኦን ዘ ሬድ ሲ ማለት ነው። ስለዚህ ሁለት ዋና ዋና የረዥም ርቀት መንገዶች ወይንም ትሬድ ሮት የምንላቸው መንገዶች የነበሯት ኢትዮጵያ በ19ኛው መቶ ክፍለ ዘመን። ስለዚህ የመጀመሪያው ከቦንጋ ይነሳና ጎንደር ላይ በሚደርስበት ታይም እንግዲህ ለሁለት ይከፈላል። የመጀመሪያውን በጭልጋ ያደርግና ወደ መተማ ወይንም ወደ ጋላባት ይደርሳል ማለት ነው። ኤንድ ዘ አዘር ሩት ሁለተኛው መንገድ ደግሞ በአድዋ ያደርግና አስመራን አልፎ ምጽዋ ወይንም ወደ ቀይ ባህር የሚገባበት ሁኔታ ነበረ ማለት ነው። ዘ ሰከንድ ሜጀር ትሬድ ሮት ኦልሶ ስታርትድ ፍሮም ቦንጋ ኤንድ ፓስድ ስሩ ዘ ፌመስ ማርኬት ሴንተር ኦፍ ዘ ሴንቸሪ ላይክ ሂርማታ ቱ ኢንጅማ፣ ሶዶ ኢን ሳውዘርን ሸዋ፣ ሮጌ አት ዘ ፉት ኦፍ ሄረር ማውንቴን፣ አልዩ አምባ ኦር አብዱል ራሱል ኢን ዘ ኖርዘርን ሸዋ ኤንድ ሀረር ኢን ዘ ኢስተርን ኢትዮጵያ ማለት ነው። እንግዲህ ሁለተኛው ሜጀር ሮት ካልነው መካከል መነሻቸው የሁለቱም ቦንጋ ነው ብለናል። እንግዲህ ቅድም የሁለተኛው መንገድ እንግዲህ ወደ ምስራቁ ወደ ሶማሊያ ነበር ማለት ነው ይገባ የነበረው በምስራቅ በኩል ነው። ይህንኛው ደግሞ በሰሜን በኩል ነበር ይጓዝ የነበረው ማለት ነው። ሶ የሁለተኛው ወደ ምስራቁ የሚሄደው እንግዲህ በሂርማታ ያደርግና ወደ ጅማ፣ ሶዶ ኢን ሳውዘርን ሸዋ በደቡብ ሸዋ ወደ ሶዶ ይገባል። ሮጊ አት ዘ ፉት ኦፍ ሄረር ማውንቴን፣ አልዩ አምባ ኦር አብዱል ራሱል በሰሜን ሸዋ ማለት ነው። እንዲሁም ሀረር ኢን ዘ ኢስተርን ኢትዮጵያ ሀረር ላይ ደግሞ በምስራቁ ኢትዮጵያ ክፍል ያልፋል ማለት ነው። ልክ ሀረር ላይ ሲደርስ አት ሀረር ዘ ሮት ብራንችድ ኢንቱ ቱ ዘ ፈርስት ሮት ዌንት ቱ ዜላ ኤንድ ዘ ሰከንድ ቱ በርበራ ቦዝ ኢን ዘ ሶማሊያ ኮስት ኦፍ ኢንዲያን ኦሽን ማለት ነው። ልክ ሀረር ላይ ሲደርስ ለሁለት ይከፈላል። የመጀመሪያው ወደ ዘይላ ይጓዛል፣ ሁለተኛው ደግሞ ወደ በርበራ ይጓዛል ማለት ነው። ሶ ሁለቱም የሚገኙት ሁለቱም ጠረፎች ወይንም ወደቦች የሚገኙት በኢንዲያን ኦሽን በሶማሊያ ጠረፋማ አካባቢ ነው ማለት ነው። በካርታ
በደንብ እናየዋለን። ቅድም ኤክስፕላኔሽኑ ላይ እንደተመለከትነው እንግዲህ ሁለቱም መነሻቸው ቦንጋ ነው። የመጀመሪያው ሮት ወደ ሰሜን የሚጓዘው ነው። የመጀመሪያው መንገዳችን ወደ ሰሜን የሚጓዘው ነው። ሁለተኛው እንግዲህ ወደ ምስራቁ የኢትዮጵያ ክፍል የሚጓዘው ነው ማለት ነው። ከቦንጋ ይነሳና ወደ ምስራቁ የሚሄደው ወደ ጅረን፣ ሶዶ፣ ሮጌ፣ አልዩ አምባ እንዲሁም ሀረር ላይ ሲደርስ ማለት ነው ለሁለት ይከፈላል የተባለው ወደ ዘይላና አንደኛው ደግሞ ወደ በርበራ ይጓዛል ማለት ነው። ወደ ሰሜኑ የኢትዮጵያ ክፍል የሚጓዘው የነበረው ደግሞ ከቦንጋ ይነሳና ወደ ሳቃ፣ ወደ ባሶ፣ አሰንዳቦ፣ ዲረታ፣ ጎንደር ልክ ጎንደር ላይ በሚደርስበት ታይም አንደኛው ወደ መተማ ወይንም ወደ ገላባት ይሄዳል ማለት ነው። ሁለተኛው ደግሞ በአድዋ ያደርግና ወደ ምጽዋ ወደ ኤርትራን ተሻግሮ ወደ ቀይ ባህር የሚሄድበት አጋጣሚ ነበረ ማለት ነው። ዲስ አር ዘ ሜን ሮትስ ኢን ዘ 19th ሴንቸሪ። እነዚህ ነበሩ ዋና ዋናዎቹ የንግድ መንገዶች በ19ኛው መቶ ክፍለ ዘመን። The principal commodities that dominated the long distance trade in the century were ivory, ቲቤት መስክ፣ ሳልት ባር ኦር አሞሌ ኤንድ ስሌቭስ። በ19ኛው መቶ ክፍለ ዘመን እንግዲህ ዋና ዋናዎቹ በረዥም ርቀት ንግድ ይነገዱ የነበሩት እቃዎች እንግዲህ ኮሞዲቲዎች ምንድን ናቸው? የመጀመሪያው አይቮሪ የዝሆን ጥርስ የምንለው፣ ሲቬት መስክ የሲቬት መስክ ከሲቬት የሚሰራው መስክ ወይንም ሚስክ የምንለው ማለት ነው። በምስል አሳያችኋለሁ። ሳልት ባር ወይንም አሞሌ የምንለው ጨው ማለት ነው፣ የአሞሌ ጨው። እንዲሁም ስሌቭ ባሪያ፣ የባሪያ ንግድ ነበረ ማለት ነው። እነዚህ ነበሩ ዋና ዋና ኮሞዲቲዎች። The salt bars or amole served as the medium of exchange and were used side by side with the ማሪያ ትሬዛ ታህለር ኤምቲቲ የምንለው ማለት ነው። በ19ኛው መቶ ክፍለ ዘመን እንግዲህ የመገበያያ እቃቸው ወይንም ገንዘባቸው አሞሌ ጨው ነበረ። በመቀጠልም ደግሞ በ18ኛው መቶ ክፍለ ዘመን ማለቂያ አካባቢ ወደ ኢትዮጵያ ገብቶ በነበረው በማሪያ ትሬዛ ነበር ይገበያዩ የነበሩት ማለት ነው። እነዚህ ሚዲየም ኦፍ ኤክስቼንጅ ወይንም መገበያያ እቃዎቻቸው ነበሩ ማለት ነው። ኤምቲቲ ወይንም ማሪያ ትሬዛ ማለት ነው was a coin introduced from Austria to Horn of African regions by Arab traders at the end of the 18th century። እንግዲህ ማሪያ ትሬዛ ከአውስትሪያ ነው የተዋወቀው ማለት ነው። ያስተዋወቁት ደግሞ የአረብ ነጋዴዎች ነበሩ ማለት ነው። ለሆርን ኦፍ አፍሪካ ወይንም ለአፍሪካ ቀንድ ሀገራቶች ኢትዮጵያን ጨምሮ በማሪያ ትሬዛ በ18ኛው መቶ ክፍለ ዘመን የተዋወቀ የሳንቲም አይነት ነበረ ማሪያ ትሬዛ ማለት ነው። The long distance traders had diverse backgrounds። የረዥም ርቀት ነጋዴዎቹ እንግዲህ የተለያየ የኋላ ታሪክ አላቸው ማለት ነው። at each market center local peoples were active traders። በሁሉም ሴንተሮች በተጠቀሱት የገበያ ማዕከላቶች እንግዲህ ህዝቡ ነጋዴ ነበረ ማለት ነው። አክቲቭ ትሬደርስ ነበሩ ማለት ነው። however muslim merchants were the most dominant groups that traveled from interior to the coast ማለት ነው። ነገር ግን የሙስሊም ነጋዴዎች ነበሩ ማለት ነው። ከመካከለኛው ኢትዮጵያ ክፍል ተንስተው ወደ ጠረፉ የኢትዮጵያ ክፍል ይጓዙ የነበሩት ማለት ነው። among these were the northern muslim merchants known as ጀባርቲ። በሰሜኑ የኢትዮጵያ ክፍል ይነግዱ የነበሩት ሙስሊም ነጋዴዎች ጀባርቲ ይባላሉ። and south western muslim ኦሮሞ merchants known as አፍቃላ። በደቡብ ምዕራብ የነበሩት ደግሞ የኦሮሞ ሙስሊም ነጋዴዎች አፍቃላ ይባላሉ ማለት ነው። moreover at the argoba from the kingdom of shawa were also active merchants in the trade between harar and the northern somali coasts። በሸዋ የሚገኙት ደግሞ አርጎባውያኖችም እንግዲህ በሶማሌ ጠረፍ አካባቢ እንዲሁም በሐረር መካከል አክቲቭ እና ንቁ ነጋዴዎች ነበሩ ማለት ነው አርጎባዎች። the other thing we are going to see is the role of cottage industry። የሸክላውና የአይረን ስሚዝ ወይንም ይሄ የብረት ስራው በኢትዮጵያ ኢኮኖሚ ላይ የነበረውን ተጽዕኖ እንመለከታለን። the cottage industry and handcraft technology existed in Ethiopia since the time of immemorial። በኢትዮጵያ ታሪክ እንግዲህ የሃንድ ክራፍት የእጅ ስራ ቴክኖሎጂ የእጅ ሙያ ቴክኖሎጂ ማስታወስ ከምንችለው ጊዜ በፊት ጀምሮ ያለ ነው ማለት ነው።
ከጥንት ጀምሮ ያለ ነው ማለት ነው ኮቴጅ ኢንዱስትሪ በኢትዮጵያ ውስጥ። ዘ ሞስት ኮመን ኮቴጅ ኢንዱስትሪስ ዌር ሜታል ወርኪንግ፣ ዋና ዋናዎቹ ኮቴጅ ኢንዱስትሪ የምንላቸው ማለት ነው ሜታል ወርኪንግ የብረት ስራ፣ ፖተሪ የሸክላ ስራ፣ ታነሪ የቆዳ ስራ ማለት ነው፣ ካርፔንተሪ አናጺነት፣ ኦኬ ማሶነሪ አለ። ከዛ ዌቪንግ የሽመና ስራ፣ ጆውለሪ የጌጣጌጥ እንዲሁም ባስኬት ሜኪንግ የምንለው ማለትም የቅርጫት ስራ ማለት ነው። እነዚህ ዋና ዋናዎቹ የኮቴጅ ኢንዱስትሪ ውስጥ የምናገኛቸው ናቸው ማለት ነው። ዘ ጀነራል ፐብሊክ attitude towards artisans was not at all encouraging as they were mostly denied and marginalized። ነገር ግን ይህንን የእደ ጥበብ ስራ የሚሰሩትን አርቲሺያኖች ወይንም ሰራተኞቹ ማለት ነው የኢትዮጵያ ማህበረሰቦች ምንም አይነት ኢንከረጂንግ የሆነ አነቃቂ የሆነ ንግግር አይናገሯቸውም ነበረ። እንዲሁም በባሰ ሁኔታ ማርጂናላይዝ ወይንም ያገሏቸው ነበረ። ዜዌር ማርጂናላይዝድ የተገለሉና ወደ ጎን የተባሉ ሰራተኛ ማህበረሰብ ተብለው ነው ማለት ነው የሚተዋወቁት። በተለያየ ቦታ የተለያየ ስም አላቸው እነዚህ አካላቶች ማለት ነው። consequently the locally produced agricultural implements and household furniture did not show any significant improvement and sophistication። ይህንን ተከትሎ የሰራተኛው ማህበረሰብ ወይንም አርቲሺያን የምንላቸው ማለት ነው የእነሱ መገለልና አለመበረታታት ተከትሎ እንግዲህ የእደ ጥበብ ስራ ወይንም ይሄ ኮቴጅ የምንለው የስራ ዘርፍ ምንም አይነት ኢምፕሩቭመንት ማደግንም ሆነ ሶፊስቲኬሽን የምንለው መራቀቅ የምንለውን ሀሳብ አላመጣም ማለት ነው። ሊራቀቅም ሆነ ሊያድግ አልቻለም ማለት ነው። ቢካዝ የሚሰሩት አካላቶች አልተበረታቱም። ይህ ነገር እየቀረ የመጣ ቢሆንም ስቲል በአንዳንድ ቦታዎች ያለና ያልቀረ ነው። የሚሰሩ እጆች የተባረኩ የሆኑ የሚሰሩ አካላቶች መነቃቃት አለባቸው ወይም መበረታታት አለባቸው። among the cottage industries ከኮቴጅ ኢንዱስትሪዎቹ መካከል ብላክስሚዝ የሚባሉት የብረት ሰራተኞቹ ማለት ነው were responsible for the manufacture of wide variety of articles of considerable economic and military importance in the many parts of the country ማለት ነው። ብላክስሚዝ የምንላቸው ወይም የብረት ሰሪዎቹ ማለት ነው የተለያየ በኢኮኖሚውም እንዲሁም በወታደራዊ ዘርፍ ጥቅም አላቸው ማለት ነው። ሀገሬው ኢትዮጵያዊ ጥቅማቸውን ይፈልጋል፣ ነገር ግን እነሱን ኢንከረጅ አያደርጋቸውም ነበረ ማለት ነው። ከሚሰሯቸው ስራዎች መካከል ዚስ ኢንክሉድድ ፕለግስፌር ማረሻዎችን፣ አይረን ፓርትስ ኦፍ ፒክል ኤክስስ ማለትም የማረሻው የብረቱ ፓርት የለም የእሱን ክፍል ይሰራሉ። ሲክልስ ማጭዶችን ኤንድ አዘር ፓርትስ ኦፍ አግሪካልቸራል ኢምፕለመንትስ የተለያዩ ለአግሪካልቸር የሚያገለግሉ ወይም ለግብርና የሚያገለግሉ መሳሪያዎችን ያመርቱ ነበረ ማለት ነው እነዚህ ብላክስሚዞች። በተጨማሪም አዝቦላዝ ናይፍስ ቢላዎችን፣ ላጮችን፣ ራዘር የምንላቸውን፣ ስፊር ሄዶችን፣ ዳገር፣ ጮቤ፣ ስወርድ፣ ጎራዴ እንዲሁም ቡሌትን፣ ጥይቶችን ኤንድ አዘር ስፔር ፓርትስ ኦፍ ዘ ሪፊልስ ማለት ነው። እንዲሁም ለጠመንጃ የተለያዩ ፓርቶችን እንደ መጠገኛ የሚያገለግሉ እቃዎችን ያመርቱ ነበረ ማለት ነው እነዚህ ብላክስሚዝ የምንላቸው። ሞሬቨር ቴን ፔጅስ፣ ሃመርስ፣ ፒንሰርስ፣ ድሪልስ፣ ኔልስ፣ ሃትችስ፣ ስዎይስ ኤንድ ፋይልስ፣ ስቲልስ ፎር ስትራይኪንግ ፋየር፣ ፓንስ ኦን ዊች ቱ ኩክ ብሬድ ማለት ነው፣ ቢትስ ኤንድ ስትራፕስ ፎር ሆርስስ ኤንድ ሙልስ፣ ቼንስ ኤንድ ሪንግስ ዌር ኦልሶ ማንፋክቸርድ ባይ ስሚዝስ ማለት ነው። እነዚህ የተጠቀሱትን ነገራቶች በሙሉ እነዚህ ብላክ ስሚዝ የምንላቸው የብረት የእደ ጥበብ ሰራተኞቹ ማለት ነው ያመርቱ ነበረ። እነዚህን ነገራቶች ያው እንደ እውቀት እንድንይዛቸው ወይንም ደግሞ እነዚህን አካላቶች እንድናስታውሳቸው ያክል ነው እየተረጎማቸው ያዟቸው። Any examination of the history of Ethiopian crafts reveals the creative genius of the Ethiopian people as well as their importance in the country's economy and civilization ማለት ነው። ማንኛውም የኢትዮጵያን ታሪክ ወደ ኋላ መለስ ብሎ ለሚያጠና ሰው እነዚህን ሃንድ ክራፍት የእደ ጥበብ ሰራተኞችን ሳያደንቅ ማለፍ አልችልም። ለኢኮኖሚ የነበራቸውን ጠቀሜታ፣ ለስልጣኔ የነበራቸውን ጠቀሜታ፣ ለግብርና የነበራቸውን ጠቀሜታ ሳያወሳ ሳያስታውስ ማለፍ አይቻልም ማለት ነው። የዚህ ለሰን መጨረሻ ይሄ ነው። እዚህ ጋር ያመርቷቸው የነበሩትን በሰል ያመጣልናል እንደ ጀበና፣ እዚህ ጋር የሽመና ስራ አለ።
እንዲሁም እዚህ ጋር መሶቦችን እናያቸዋለን ማለት ነው። ሶ እነዚህን ስራዎች ይሰሩ ነበረ ማለት ነው። ሶ በመቀጠል ዋናውና መሰረታዊ የኢትዮጵያ ታሪክ የሚጀምርበትን ዘ ሜኪንግ ኦፍ ሞደርን ኢትዮጵያን ስቴትስ ፍሮም 1815 to 1913 የኢትዮጵያን ወደ ዘመናዊነት የመጣችበትን ታሪኳን ከ1855 ማለትም ከንጉሠ ነገሥት ቴዎድሮስ ዘመነ መሳፍንትን ጨርሶ ወይንም የዘመነ መሳፍንትን ጊዜ በማብቃት የኢትዮጵያን የስልጣኔ ዘመን ከጀመረበት የኢትዮጵያ ታሪክ ጀምሮ እስከ 1913 ማለትም ንጉሠ ነገሥት ምኒልክ ታመው አልጋ ላይ እስከወደቁበት ጊዜ የነበረውን የኢትዮጵያ ታሪክ በሚገርምና ግልጽ በሆነ መልኩ እንመለከተዋለን። ሶ ዚስ ኢዝ ዘ ሞስት ኢንትረስቲንግ ፓርት ኢን ኢትዮጵያን ሂስትሪ። በኢትዮጵያ ታሪክ የኢትዮጵያ ማንነት የተገነባበት የታሪኳ መጀመሪያ ነው 1855 ማለት ነው። ወደ ዘመናዊነቷ የመጣችው ይሄንን ፓርት ዲቴይል እና በግልጽ በሆነ መልኩ በቀጣይ ክፍል እሰራላችኋለሁኝ። ቴንክስ ፎር ዋቺንግ። ስለምታዩኝ አመሰግናለሁ። ሰብስክራይብ እንድታደርጉኝ እጋብዛለሁኝ።